ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ እስቲ ወደ ሳይኮሎጂ ጎራ እንበልና ብዙዎቻችን ስለምናረገው አንድ ዲፌንስ መካኒዝም እናወራ። ሪያክሽን ፎርሜሽን ስለሚባል ዲፌንስ መካኒዝም እንደው ስም አንስጠው እንጂ ኤቭሪዴይ ሁላችንም የምናረገው ነገር ነው። ሪያክሽን ፎርሜሽን ማለት ምን ማለት ነው? አንድ ሰው ውስጡ ያለውን ኔጌቲቭ ስሜት፣ ውስጡ ያለውን ጤናማ ያልሆነ ስሜት ማብላላት ሲያቅተው፣ ፕሮሰስ ማድረግ ሲያቅተው በውጫዊ ክፍሉ ከዛ ስሜት በተቃርኖ ሲቆም፣ ከዛ ስሜት ተቃራኒ የሆነውን ንግግርና ተቃራኒ የሆነውን ስሜት ሲያሳይ ሪያክሽን ፎርሜሽን ላይ ነው እንላለን። ይሄ ቆንጆ ዲፌንስ መካኒዝም ነው ለብዙዎቻችን። ለምንድን ነው እንደዚህ የምናደርገው ብላችሁ ከጠየቃችሁ የትክክለኛውን ውስጣዊ ስሜታችንን መግለጥ ወይ ያሳንሰናል፣ ወይ ሰዎች ዘንድ ተቀባይነት ያሳጣናል፣ ወይ ሰዎች አይሰሙንም። ብዙ ምክንያት ሊኖረን ይችላል። ስለዚህ ለሚሰማን ስሜት ትክክለኛውን ሳይሆን ከዛ በተቃርኖ እንቆማለን አብዛኛውን ጊዜ። ምሳሌ ልስጣችሁ። በልጅነታችን አባንደን የተተውን እንደሆነ ቤተሰቦቻችን በሚገባ አቴንሽን፣ በሚገባ ትኩረት፣ በሚገባ ፍቅር ያልሰጡን እንደሆነ አሁን ላይ የምናሳየው ስሜት ውስጣችን ካለው ስሜት ተቃርኖ ነው የሚሆነው። ለምን? ቤተሰቦች አቴንሽን አልሰጡኝም፣ ትኩረት አልሰጡኝም፣ ቤተሰቦች ያልተንከባከቡኝም ማለት ምን አይነት ቤተሰብ ሊያሳደጋችሁ ሊያስብለን ይችላል። ወይም ደግሞ ውይ አሁን ያንተ በእንዲህ ማለት ብርቅ ነው እንዴ ልንባል እንችላለን። ስለዚህ እነዚህኞቹን ክሪቲሲዝሞች ላለማስተናገድ ምን እንላለን? ዋናው ራስን ችሎ መቆም ነው። ሰው አያስፈልግም። ዋናው እንዲህ መሆን ነው እንዴ። ሰው ጥሎ ሊሄድ ይችላል። ሰው አብሮ ላይሆን ይችላል። ሰው እንዲህ ሊሆን ይችላል። ዋናው ነገር እግዚአብሔር አይክዳህ እንጂ ዋናው ነገር ዲፕ ዳውን እግዚአብሔር አይከዳም። ኦብቪየስሊ እናውቃለን። ግን ውስጣችን ያለውን የመተው ስሜት፣ የመጎዳት ስሜት አሁን ካሳየ ነው፣ አሁን ካወጣ ነው ተቀባይነት የምናጣ ሊመስለን ይችላል። ተወዳጅነትን እናጣ የምንችል ይመስለናል። ወይም ደግሞ ሰዎች በማይሆን ሁኔታ ሊያዩን ይችላሉ ብለን ስለምንፈራ ከሚሰማን ከውስጣዊ ቢትሪያል፣ ከውስጣዊ ህመም የተቃረነውን ነው ሀሳብ የምንሰጠውና የእኔ ዘመን ሴቶች ደግሞ በጣም ኮምፒት ተደራርገን ተወዳድረን ተነጻጽረን ምናምን ስላደግን በለጠሽ እኮ በለጠች እኮ አያጅቦ በላብህ እኮ እንዲሆንን እኮ ብለን ስላደግን ሁል ጊዜም ቢሆን ወደዳችሁም ጠላችሁም ኢንቪየስ ኮምፒቲሽን ውስጣችን አለ። ወደዳችሁም ጠላችሁም ከባድ የሆነ የውድድር ስሜት አለ። ግን ውይ በእንትና ቀን አባት አለው ማለት ደግሞ ታቡ ነው፣ ነውር ነው አይደል? አይባልም። ትንሽ እንኳን የቅናት ስሜት ከተሰማን ኧረ ነው አይደለም የሚባለው። በስት ፍሬንድ ሆነን እኮ አንዳንድ ጊዜ እኮ የቅናት ስሜት ሊሰማን ይችላል። መጥፎ ያልሆነ የቅናት ስሜት እኮ ሊያድርብን ይችላል። መንፈሳዊ ቅናት ነው የምትሉት? እኔ ከምጸልያቸው ጸሎቶች መካከል ለጓደኛዬ ሲሳካላት ከእሷ ጋር የምደሰትበትን አቅም እንዳገኝ ነው የምጸልየው። ምክንያቱም ከሰዎች ጋር ማዘን፣ ከሰዎች ጋር ማልቀስ ቀላል ነው። ከሰዎች ጋር ግን በእውነተኝነት ስሜት መደሰት ቀላል አይደለም እና አብዛኛውን ጊዜ በውድድር እንትና በለጠ፣ እንትና መጣችብህ፣ እንትና እንዳትበላብህ ምናምን ተብለን ስላደግን ሁል ጊዜም ቢሆን ከሰው ጋር የኮምፒቲሽን ወይም የውድድር ስሜት ውስጥ ነን ያለው። ግን ምን ስንል እንገኛለን? ኧረ እኔ ከማንም የኔ ውድድር ከራሴ ጋር ነው፣ እኔ ከማንም ጋር አልወዳደርም የምታረጉ አላችሁ። ኦፍኮርስ የማትወዳደሩ አላችሁ። ግን ዲፕ ዳውን የሰው ኔቸር ነው። ኮምፓሪዥን የሰው ኔቸር ነው እና እኔ ከማንም ጋር አልወዳደርም፣ ውድድር ከራሴ ጋር ነው፣ ኧረ እኔ ምንም አያስቀናኝም፣ እኔ የማንንም አልፈልግም ከሚሰማን ውስጣዊ ስሜት በተቃራኒ ሁሌም ቢሆን ዲስፕሌይ እናደርጋለን። በዋነኛነት ደግሞ ብዙ ጊዜ የማየው ነገር በሪሌሽንሽፕ ዙሪያ፣ በኮሚትመንት ዙሪያ ሁል ጊዜ ሰዎች ሲያገቡ፣ ቀለበት ሲያረጉ፣ ሽምግልናቸው ምናምን ስናይ የሚሰማን ስሜት እንዳለ ሆኖ ከሚሰማን ስሜት ሁሌም በተቃራኒ ነው የምንቆመው። ማግባት ብርቅ ነው እንዴ? ነገ ለሚፋቱት ነገር ምንድን ነው ሁሉም የሚያገባው እንዴ? ሳያገቡ መኖር አይቻልም እንዴ? ሳናገባ እኮ መኖር እንችላለን። ምን ያስታውሳችኋል አይደል? የሆነ
ዲፕ ዳውን ከተሰማን ስሜት በተቃራኒ እንደቆምን በደንብ ያሳየናል ብዬ አስባለሁ። እንግዲህ በጣም ውንድድ የሆንነን እንግዲህ በጣም የተጎዳን ሶሳይቲ ነን ብዬ አስባለሁ። በጣም ውስጣችን ብዙ ህመም ያለ ብዙ ጉዳት ያለን ሰዎች ሆነን ሳለ ነገር ግን ያንን ጉዳት ካሳየነው ሰዎች አድቫንቴጅ ይወስዱብናል ብለን በጣም ስለምንፈራ ሃርድ ሼርን ከፊታችን እናደርጋለን፣ ወይ ጠንከር ያለ ሰው ሆነን መታየት እንፈልጋለን። የሆነ ነካ ቢያደርጉን የምናለቅስ ሰዎች ሆነን ግን ሁልጊዜም አግሬሲቭ ሁልጊዜም ስትሮንግ ሆነን መታየትን እንፈልጋለን። እና እንዳልኳችሁ ልክ የሆነ ሰው ሲያገባ ትዳር እኮ ለሴቷ ባርነት ነው፣ ትዳር እኮ አስፈላጊ አይደለም፣ ደግሞ በዚህ እድሜ በዚህ ዘመን ማግባት ወንድ አለ እንዴ? ወንድ እኮ የለም፣ በዚህ ዘመን ያሉ ወንዶች እኮ ምንም አይረቡም ብለን በጣም በተደጋጋሚ የምናወራበት ነገር ከምክንያቱ ጋር የተቃረነ ነው። ዲፕ ዳውን ቫልነረብል ብሆን ጊዜ ብሰጠው ብወደው ትቶኝ ሊሄድ ይችላል። ወይም ደግሞ እውነተኛ ፍቅርን ፈልጌ ብቆም እውነተኛ ፍቅር ላይኖር ይችላል፣ ልጎዳ እችላለሁ የሚል ፊር ኦፍ ቫልነራቢሊቲ ያለ አይደል? ራስን አሳልፎ የመስጠት በጣም ከባድ ፍርሃት ስለሚኖረን ሁል ጊዜ ቢሆን ከዛ ስሜት በተቃራኒ ሁሌ ጀስቲፋይ የምናደርገው። እኔ ሲንግልነቴን በጣም ነው የምወደው። ብዙ ጊዜ እዛ ሌላኛው ዓለም ላይ ሲንግል ኤንድ ቻይልድለስ የሚል በጣም ትሬንዶች አሏቸው እና ይሄ ዓመቴ ነው ሲንግል እና ቻይልድለስ ነኝ አም ሃፒ በህይወቴ ደስተኛ ነኝ የሚሉ በጣም ጀስቲፊኬሽኖችን ናው እንደን ይሰጡናል። እውነት ሲንግል እና ቻይልድለስ ሆነው ያላገቡና ልጆች የሌላቸው ሰዎች ሆነው ደስተኛ ከሆኑ ጥሩ፣ ግን ደስተኝነታቸውን ሁል ጊዜ አፈርም ለማድረግ ሁል ጊዜ ለማሳየት የሚመጡበት መንገድ ውስጣቸው ተቃራኒውን እንደሚያስብ በደንብ መናገር ይችላል። አም ሃፒ አም ሃፒ አም ሃፒ የሚላችሁ ሰው በጣም ሊነግራችሁ የሚፈልገው ነገር አለ ብዬ አስባለሁ። ራይት ሰው ብዙ ጊዜ ውስጣችን ከሚሰማን ስሜት በተቃራኒው ቆመን በጣም አፈርም እንዲደረግልን በጣም እንዲታይልን የምንፈልገው ነገር ካለ ሪያክሽን ፎርሜሽን ላይ ነን ማለት ነው። ዌር ዲፌንዲንግ ሳምቲንግ ማለት ነው። እና ከወንዶች ጋር በተገናኘ ሪሌሽንሺፕን ሞክረን እምቢ ሲለን የዘንድሮ ወንድ እኮ አይረባም፣ የዘንድሮ ወንድ እኮ አይረባም። ወንድ ያለ እንዴ? በዚህ ዘመን እኮ ወንድ የለም። በዚህ ዘመን ያሉ ወንዶች እኮ እንዲደረግላቸው የሚፈልጉ ናቸው። ባት እንደዚህ የሚሉ ሴቶች ጤናማ ግንኙነት አለኝ ብላ ሶሻል ሚዲያ ላይ የወጣችን ሴት ኮመንት ሴክሽኗ ላይ ልታገኟቸው ትችላላችሁ። ከየት ነው እንደዚህ አይነት ወንዶችን የምታመጡት ሲሉ ልታገኟቸው ትችላላችሁ። እነሱ በእርግጥም ወንዶችን ሳይፈልጉ ቀርቶ ሳይሆን ሁሌም ውስጣቸው ፍርሃት አለ፣ የመታው ፍርሃት ወይም ደግሞ ሪሌሽንሽፕን ከጀመርኩ ፌል ሊያደርግብኝ ይችላል፣ ወይም ደግሞ ወንዶች አይታመኑም፣ ስለዚህ ራሴን ፕሮቴክት ማድረግ አለብኝ፣ ከሚሰማኝ ስሜት በተቃራኒው መቆም አለብኝ ብለው ስለሚያስቡ ሁልጊዜም ቢሆን ሪያክሽን ፎርሜሽን ላይ ይሆናሉ ማለት ነው። ሰው ሁልጊዜም ቢሆን ሃይፐር ኢንዲፔንደንት መሆን፣ ከልክ ያለፈ ኢንዲፔንደንት መሆን፣ ራስን የመቻል ኤክስትሪምሊ ቦልድ መሆን፣ ሀሳብን በደንብ መግለጽ፣ ራስን ፕሮቴክት ማድረግ፣ ስትሮንግ ሆኖ መታየት ውስጣችን ካለው ስሜት ጋር በተቃርኖ ስንቆም የምናሳየው ነገር ነው። ሰው እኮ ደካማ ይሆናል፣ ሰው እኮ ይወድቃል፣ ሰው እኮ ያዝናል፣ ሰው እኮ ይሰበራል። ግን የመሰበርን ያለመሰበርን የጥንካሬን የሃይፐር ኢንዲፔንደንስን ማንነት የምናሳየው ውስጣችንን ለመደበቅ ውስጣችን ከተሰማን ስሜት በተቃራኒው መቆም ስለምንፈልግ ነው። ሰው ሁሌም ቢሆን ውስጣችሁ ከሚሰማችሁ ስሜት በተቃራኒው ትቆማላችሁ? እስቲ አስክ ዮርሰልፍ። አንድ ሰው የሆነ ነገር ሲናገራችሁ በጣም ስለዛ ነገር አሟችሁ ተሰምቷችሁ እንዳላመማችሁ አክት አላረጋችሁ? ኢትስ ኦኬ፣ አይ ምንም ችግር የለውም ብላችሁ አታውቁም? ዲፕ ዳውን አሟችኋል፣ በውስጣችሁ ተንገብግባችሁ አልቅሳችሁ ሊሆን ይችላል። ግን ላያችሁ ላይ የምታሳዩት ነገር ተቃራኒ ሆኖ አያውቅም? ስሜትን ሬጉሌት ማድረግ ወይም ራስን መግዛትና ስሜትን መቆጣጠር ሌላ ነገር ነው። ሪያክሽን ፎርሜሽን ደግሞ ሌላ ነገር ነው። ሪያክሽን ፎርሜሽን ከሚሰማን ስሜት በተቃራኒው ስንቆም ነው እንጂ ስሜታችንን በትክክል ሬጉሌት አድርገን ለዛ ነገር ምላሽ መስጠት ማለት አይደለም። አብዛኛውን ጊዜ ሪያክሽን ፎርሜሽን ውስጥ ያለን ሰዎች እንዳልኳችሁ ከሚሰማን ስሜት በተቃራኒ ቆምን። ኦኬ
በተቃራኒ ሁሉ ጊዜ ከሚሰማን ስሜት በተቃራኒ የምንቆም ከሆነ ይሄ ነገር መፍትሄ አለው መላ አለው ወይ? ከዚህ ስሜት ከዚህ ዲፌንስ መካኒዝም መውጣት አለብን ወይ ካላችሁ ስፔሻሊ ሴት ስንሆንና ሪሌሽንሽፕን ቨርሱ ማድረግ ስንፈልግ እንደዚህ አይነት ስሜቶች ወይም እንደዚህ አይነት ዲፌንስ ሜካኒዝሞች ካሉን ሪሌሽንሽፕን ወይም ጤናማ የፍቅር ግንኙነት ጤናማ ትዳር እንዳይኖርን ያደርጋል። ጤናማ ህይወትና ጤናማ የፍቅር ግንኙነት የምንፈልግ ከሆነ ከዚህ አይነት ዲፌንስ ሜካኒዝም መውጣት አለብን ወይም ደግሞ ስሜታችንን በአግባቡ ሬጉሌት ማድረግ አለብን ብዬ አስባለሁ። ኦኬ ምን ማድረግ እንችላለን ብላችሁ ከጠየቃችሁ መጀመሪያ ማድረግ አለባችሁ ብዬ የማስበው ይሄ ነገር አንዴ ነው ወይስ በተደጋጋሚ ይሄንን ነገር ነው ማረገው ብላችሁ ራሳችሁን መጠየቅ አለባችሁ። ፓተርኑን ማየት አለባችሁ በመጀመሪያ። ሁለተኛ ማድረግ አለባችሁ ብዬ የማስበው ስሜታችሁን፣ ፍላጎታችሁን፣ የምታስቡትን ነገር ኖርማላይዝ ማድረግ አለባችሁ። ኦኬ ሰው ይናደዳል፣ በደንብ ይናደዳል። ለሚናደደው ነገር እንደው ጤናማ ምላሽ ቢሰጥ ጥሩ ነበር፣ ግን ካልቻለም እንዴቱን መግለጥ አለበት። አት ሰም ፖይንት ሬጀስ ሁኑ አግሬሲቭ ሁኑ እያልኩኝ አይደለም፣ ግን ስሜታችሁን ምቅ አድርጋችሁ በተቃራኒው መቆም ሁሌም አይሆንም። ስለዚህ ኖርማል አድርጉት። ስሜት ይሰማችኋል፣ ያንን ስሜት መግለጥን ወይም ደግሞ ያንን ስሜት ሬጉሌት ማድረግን ኖርማል አድርጉት። በጣም ተናዳችሁ እንዳልተናደደ መሆን ጤናማ አይደለም። በጣም ውስጣችሁ ደምቶ አሞኬ ማለት ጤናማ አይደለም። ስለዚህ what you need to do is normalize ኢሞሽናችሁን፣ የተሰማችሁን ስሜት ኖርማል እንደሆነ ራሳችሁን መቀበል አለባችሁ። ኦኬ ሰው ይናደዳል፣ ሰው እንደዚህ አይነት ስሜት ይሰማዋል። ኦኬ it's a normal feeling። ግን ስሜቴን በምን ልግለጽ የሚለውን ነገር እናንተው ራሳችሁ መመጠን ይኖርባችኋል። ሌላው ሶስተኛ ማድረግ አለባችሁ ብዬ የማስበው ለራሳችሁ ርህራሄ ልታሳዩ ይገባችኋል። አብዛኛው ጊዜ የተሰማችሁን ስሜት በተቃራኒው ከቆማችሁለት በኋላ ለምንድን ነው እንደዚህ የተሰማኝ፣ ለምንድን ነው እንዲህ ያልኩት ብላችሁ በራሳችሁ ልትናደዱ ትችላላችሁ። ጊልት አይሰማችሁ፣ የጥፋተኝነት ስሜት አይሰማችሁ። ከጥፋተኝነት ስሜት ግን ለራሳችሁ ርህራሄ ያሳዩና ይህ እንደዚህ ሊሰማችሁ የቻለበት ምክንያት እና በዚህ መልኩ ሪያክት ልታደርጉበት የቻላችሁበት ምክንያት አላችሁ። ስለዚህ ለራሳችሁ ርህራሄ ልታሳዩ ይገባችኋል። አራተኛ ልታደርጉ ይገባችኋል ብዬ የማስበው ራሳችሁን መሆን ይጠበቅባችኋል። ራሳችንን ላለመሆን፣ ሰውን ላለማስቀየም፣ እንዲህ ካልኩኝ እንዲህ ይሉኛል በሚል ስሜት አይደለ የተቃረነውን ስሜታችንን የምናሳየው። ስለዚህ ቢ ዮርሰልፍ፣ ኦተንቲክ ሁኑ። ሩድ ሁኑ እያልኩ አይደለም፣ ባለጌ ሁኑ እያልኩ አይደለም፣ የማይገባ ነገር ተናገሩ እያልኩ አይደለም። ግን ቢ ኦተንቲክ። የሚሰማችሁን ስሜት ተሰምቷችሁ ራሳችሁን ሁኑ። ሰውን ፕሊዝ ለማድረግ፣ ሰውን ለማስደሰት ከተሰማችሁ ስሜት ከስሜታችሁ ውጪ ከስሜታችሁ ተቃርናችሁ አትቁሙ። ሞስት ኦፍ ኦል ኢሞሽናችሁን ሬጉሌት አድርጉ። ራሳችሁን ውስጣችሁ የሚሰማችሁን ስሜት ለምን እንዴት እያላችሁ እሱም ፕሮሰስ አድርጉ። አለበለዚያ ፌክ እያደረጋችሁ እየዋሻችሁ ራሳችሁን እየገደላችሁ ነው የምትኖሩት። ሪያክሽን ፎርሜሽን በየዕለቱ ታደርጋላችሁ ወይ? ራሳችሁን ሪያክሽን ፎርሜሽን ውስጥ አግኝታችሁ ታውቃላችሁ? እስቲ ምን ተጠቅማችሁ ታውቃላችሁ? እስቲ ያጋጠማችሁን ነገርና የተሰማችሁን ስሜት በተቃራኒው የገለጻችሁትን ሀሳብ እስቲ ኮመንት ላይ ያሳውቁኝ። አይሆፕ እንደጠቀማችሁ ተስፋ አደርጋለሁ። ወዳችኋለሁ።